Hello everyone. ስሜ አብርሃም ይባላል። እንኳን ወደ AKTube በሰላም መጣችሁ። ዛሬ what is a noun ወይም ደግሞ በአማርኛ ስም ማለት ምን ማለት ነው የሚለውን ጥያቄ በደንብ መልሰን ለማለፍ እንሞክራለን ማለት ነው። ኦኬ what is a noun? What is a noun? Okay? a noun ማለት ምን ማለት ነው? ስም ማለት ነው። በአማርኛ ሲተረጎም ይሄ ምን የሚል ትርጓሜ ይሰጣል? ስም ማለት ምን ማለት ነው? ወይም ስም ምንድነው? ኦኬ ምንድነው? ይሄ ስም የሚባለው ነገር ምንድነው? ኦኬ ሶ በጣም ብዙ ቃላት ቢሰጣችሁ 50 ወይም ደግሞ 100 የሚደርሱ ቃላት ቢሰጧችሁ ከነዛ ቃላት መካከል ይሄኛው ስም ነው፣ ይሄኛው ግስ ነው የሚለውን በደንብ መለየት የምትችሉት ስም ማለት ምን ማለት ነው? ስም በስንት ይከፈላል? የሚሉ ትርጓሜዎችን በደንብ ስታውቁ ነው ማለት ነው። ስለዚህ noun a noun is it is a word ቃል ነው። ስም የሚባለው ቃል ነው which is used to name a person. Okay, used to name a person, place, okay, idea, thing and አሁን አዳዲስ መጽሐፎች ላይ የተካተተ ነው and action. okay action በግስ ብቻ ሳይሆን በስምም ውስጥ ተነስቷል። ኦኬ ምንድነው የሚለው የዚህ ትርጉም? ስም ማለት ቃል ነው። እሺ ቃል ነው፣ ሁላችንም እንስማማለን። ቃል ከሆነ ምን ነው የሚወክለው? አንደኛ የሰዎች ስም ኦኬ ከበደ፣ አበበ፣ ለማ፣ ኦባማ አሁን የሁላችሁ ሰዎች ስም በሙሉ እሱ ናውን ነው፣ ስም ይባላል። ናውን የሰዎች ስም ኦኬ የቦታ ስም፣ ቦታ አዲስ አበባ፣ አሜሪካ፣ ዋሽንግተን ዲሲ፣ ዱባይ የመሳሰሉት ኦኬ የሐሳብ ስም ኦኬ ለምሳሌ ላቭ ፍቅር ብትወስዱ ሐሳብ ነው። ኦኬ የሐሳብ ስም ለምሳሌ ቲንግ የነገሮች ስም ኦኬ ቼር ብትወስዱ ቲንግ ነው። ኤንድ አክሽን አሁን አክሽን አዲስ የተካተተ ነው። ለጠቅላላ ዕውቀት ይረዳችሁ ዘንድ ነው እዚህ ጋር ያስገባሁት እንጂ በአብዛኛው እነዚህ አራቱ ላይ ትኩረት ብታደርጉ በጣም መልካም ነው የሚሆነው። ኦኬ noun is person, place, idea or thing እነዚህን የሚወክል እሱ ስም ይባላል ብላችሁ ብትወስዱት መልካም ነው። ኦኬ ሰውን ነጠላ ሰረዝ፣ ቦታን ነጠላ ሰረዝ፣ ሰውን፣ ቦታን፣ ሐሳቦችን ወይም ሐሳብን፣ ሐሳቦችን፣ ነገሮችን እንዲሁም እና ድርጊትን የሚገልጽ ወይም የሚወክል የቃል አይነት ወይም ቃል ስም ይባላል ነው የምለው። ስም በአማርኛ ሲሆን በእንግሊዘኛ ደግሞ noun ይባላል። ኦኬ ይባላል። alright so እስቲ አንድ ምሳሌ እንመልከት። ኦኬ አንድ ኤግዛምፕል እንመልከት። ቀለል ያለች ኤግዛምፕል ባረፍተ ነገር ኤግዛምፕል ኢትዮጵያ ኢትዮጵያ is a historical country. COUNTRY okay ኢትዮጵያ is a historical country። ይሄ ያረፍተ ነገሩ ትርጉም ኢትዮጵያ ታሪካዊ አገር ነች ነው የሚለው። እሺ ስለዚህ አሁን እዚህ ያረፍተ ነገር ውስጥ ያሉ ቃላትን መጀመሪያ እናውጣ። እሺ ኢትዮጵያ የሚለው አንድ ቃል ነው። is የሚለው ሌላ ቃል ነው። እቺ a የምትለው አርቲክል ነች። ኦኬ ስለዚህ እሷን ትዘሏታላችሁ። ይቺ
ሂስቶሪካል የሚለው ሌላ ቃል ነው። ካንትሪ የሚለው ሌላ ቃል ነው። ስለዚህ ስንት ቃል አሉ? ኢትዮጵያ is historical country። እሺ ከነዚህ ቃላት ውስጥ ናውኑን ወይም ደግሞ ስሙን አውጡ ብትባሉ ማናማ ናቸው ስሞች የሚሆኑት? ኢትዮጵያ የሚለው ልክ ነው፣ የቦታ ስም ነው። ስለዚህ ኢትዮጵያ የሚባል ቦታ አለ፣ ኢትዮጵያ የሚባል ሀገር አለ። ስለዚህ ኢትዮጵያ እሱ ስም ነው። ከዛ አስቀጥሎ ካንትሪ የሚለው ሌላ ስም ነው። ስለዚህ ኢትዮጵያ እና ካንትሪ የሚባሉት ሁለቱ ቃላት እዚህ አረፍተ ነገር ውስጥ ያሉት ሁለቱ ቃላት ምኖች ናቸው? ስሞች ናቸው ወይም ስም በመባል ይታወቃሉ ብለን ልንል እንችላለን። ኦኬ ሌላ ሰፊ ኤግዛምፕል መውሰድ እንችላለን። ለምሳሌ አፍሪካ ብትወስዱ አፍሪካ ኦኬ አፍሪካ AFR እዚች ጋር አር አለች። ኦኬ AFRICA አፍሪካ ቼር ኦኬ ቼር የቦታ የሰው ስም ለምሳሌ አብርሃም HAM ኦኬ ደራርቱ DERARTU ደራርቱ ኦኬ ኮፊ ብትወስዱ ኦኬ ኪ ኦኬ ትሪ ኦኬ ሆርስ ኦኬ ብሬድ ኦኬ እነዚህን ብትወስዱ በሙሉ እነዚህ ስሞች ናቸው። ስለዚህ ስንት አይነት የስም አይነቶች አሉ? 5 አይነት የስም አይነቶች አሉ። ቀጥለን ዘርዝረን በደንብ በሰፊው እንመለከታቸዋለን። እነዚህ በሙሉ ስሞች ናቸው። ኦኬ አፍሪካን ብትወስዱ አፍሪካ የሚባል ኮንቲኔንት አለ፣ ልክ አሜሪካ እንደሚባለው ኮንቲኔንት ማለት ነው። ይሄ የቦታ ስም ነው። ቼር ብትወስዱ ወንበር ማለት ነው። ኦኬ ትርጉሞቹን መጻፍ አይጠበቅብኝም፣ በጣም ቀላሎች ስለሆኑ በቃል ራሱ ልትወስዷቸው ትችላላችሁ። ቼር ኦኬ ወንበር ማለት ነው። ይሄም ስም ነው። የምን ስም ነው? የቲንግ ስም ነው። አብርሃም ብትወስዱ ይሄ የሰው ስም ነው። ደራርቱን ብትወስዱ ይሄም የሰው ስም ነው። ኮፊ ብትወስዱ ይሄ ቲንግ ነው። ስለዚህ የቲንግ ወይም ስም ነው። ኪ ብትወስዱ ስም ነው፣ ቁልፍ ማለት ነው። ኮፊ ማለት ቡና ማለት ነው። ትሪ ማለት ዛፍ ማለት ነው። that is also a thing okay horse ብትወስዱ this is also ስም ነው። ብሬድ ብትወስዱ ስም ነው፣ ዳቦ ማለት ነው። ይሄኛው እዚህ ጋር ፈረስ ማለት ነው። ትሪ ዛፍ ማለት ነው። ኪ ደግሞ ቁልፍ ማለት ነው። so the above words are all nouns. The above words are all nouns. Okay all nouns ምንድን ነው የሚለው? the above ከላይ ያሉት ኦኬ እነዚህ ከላይ ያሉት ቃላት ከላይ ያሉት above ማለት ከላይ ማለት ነው። ኦኬ ከላይ ያሉት ቃላት በሙሉ ስሞች ናቸው ይላል። የቦታ ስሞች ናቸው፣ የሰው ስሞች ናቸው። ኦኬ so what is a noun? ስም ምንድነው? ስም ሰውን፣ ቦታን፣ ሐሳቦችን፣ ነገሮችን እና ድርጊትን የሚወክል ቃል ነው። ኦኬ እሱ ስም ይባላል ወይም noun ይባላል። is a word which is used to name a person, place, idea, thing and action. okay ዴፊኒሽኑን ወይም ደግሞ ብያኔውን በዚህ መልኩ ካስቀመጥን ስንት አይነት የስም አይነቶች አሉ? 5 አይነት የሚለውን የሚቀጥለው ቦርድ ላይ እንመለከተዋለን ማለት ነው። ኦኬ so there are 5 different kinds of nouns. okay there are 5 different kinds of nouns. okay ምንድነው የሚለው? 5 የተለያዩ የስም አይነቶች አሉ ነው የሚለው። there are 5 okay 5 ማለት 5 ማለት ነው። different ማለት የተለያዩ ማለት ነው። kind ማለት አይነቶች ነው።
ናውን ማለት ደግሞ ስም ነው። ኦኬ ሶ 5 የተለያዩ የስም አይነቶች አሉ ነው የሚለው። ኦኬ 5 የተለያዩ የስም አይነቶች አሉ። እስቲ እነማን ናቸው እንዘርዝራቸው። አንደኛ proper noun። ኦኬ proper noun የሚባል አለ። ለምሳሌ እንመልከት እስቲ። example ለምሳሌ ዳዊት። ኦኬ ሰው የተባለ በሙሉ የሚጠራበት ስም እሱ ፕሮፐር ናውን ይባላል። ኦኬ እሺ የሰው ስም። ሁለተኛ የቦታ ስም። እሺ ቦታ እስቲ አንድ ቦታ ወይም ሀገር እንውሰድ። ለምሳሌ አዲስ አበባ ADDIS አበባ። ኦኬ this is a proper noun። መጨመር እንችላለን ሌላም ኢትዮጵያ ETHIOPIA this is also a proper noun። ሌላ ዱባይ አሜሪካ አፍሪካ ብላችሁ መጨመር ትችላላችሁ። ስለዚህ proper noun ማለት ምን ማለት ነው? የሰው ወይም ደግሞ የቦታ ስም በሚል ትይዙታላችሁ። እሺ ሁለተኛ common noun። ኦኬ common noun። ኦኬ common noun example common የሚለው ራሱ ቃሉ ይመራችኋል። common ማለት የጋራ። ኦኬ የጋራ ማለት ነው። የጋራ ስም። እሺ የጋራ የሚባሉ ስሞች አሉ። ለምሳሌ student። ኦኬ student የጋራ ስም ነው። teacher ኦኬ የጋራ ስም ነው። ኦኬ እንደገና ደግሞ country የጋራ ስም ነው። country የጋራ ስም ነው። king የጋራ ስም ነው። እነዚህ ቃሎች ትርጉማቸው student ተማሪ ማለት ነው። teacher አስተማሪ ወይም መምህር ማለት ነው። country አገር ማለት ነው። king ንጉስ ማለት ነው። እነዚህ common noun ይባላሉ ወይም ደግሞ የጋራ ስሞች ተብለው ይጠራሉ። ኦኬ ሶ ሶስተኛው የስም አይነት ደግሞ ምን ይባላል? material noun። ኦኬ material noun የተለያየ ማቴሪያል ቤታችሁ ውስጥ አለ። የተለያየ ማቴሪያሎች እነሱ ራሱ ማቴሪያል ይባላሉ። ለምሳሌ gold ኦኬ አንገታችሁ ላይ ያለው gold። silver gold ማለት ወርቅ ማለት ነው። silver ብር አንገታችሁ ላይ ብር ሊኖር ይችላል። እሱ ማቴሪያል ናውን ነው ወይም የስም አይነት ነው። gold silver diamond bronze የመሳሰሉት እነሱ ማቴሪያል ናውን ይባላሉ። ኦኬ የነገሮች ስም። እሺ አራተኛው የስም አይነት collective noun። ኦኬ ለምሳሌ እንደ ኤግዛምፕል እንውሰድ። ኤግዛምፕል ኦኬ ቲም ብትወስዱ ቲም ኦኬ የእግር ኳስ ቲም አለ፣ የሩጫ ቲም አለ። ያ ቲም የሚለው እሱ ኮሌክቲቭ ናውን ነው። ኦኬ ቡድንን የሚያሳይ ኦኬ ተሰባስበው የፈጠሩትን ነገር የሚያሳይ እሱ ኮሌክቲቭ ናውን ይባላል። ኮሚቴ ኦኬ ኮሚቴ እሱ ራሱ ኮሌክቲቭ ናውን በመባል ይጠራል። ኦኬ ኦልራይት አምስተኛ abstract noun። abstract noun ኦኬ abstract noun abstract ማለት ምን ማለት ነው? በእጅ የማይዳሰስ የማይጨበጥ ነገር ግን ፊል የምናደርገው። ለምሳሌ love ፍቅር ብትወስዱ abstract ነው but we feel it ፊል እናደርገዋለን ፍቅርን። so that is also abstract noun። relationships okay
ኦኬ ሺፕስ SHIPS አንድ ቃል ነው። ኦኬ ሪሌሽንሺፕስ ይቀጥላል RELATIONSHIPS this is also an abstract noun ኦኬ 5 የስም አይነቶች አሉ። እነዚህ የስም አይነቶች ማን ይባላሉ ተብላችሁ ብትጠየቁ አንደኛ ፕሮፐር ናውን፣ ሁለተኛ ኮመን ናውን፣ ሶስተኛ ማቴሪያል ናውን፣ አራተኛ ኮሌክቲቭ ናውን፣ አምስተኛ ደግሞ አብስትራክት ናውን በመባል ይታወቃሉ ማለት ነው። እንግዲህ ስምን መሰረት አድርገን እየተነጋገርን ያለንበት ሐሳብ ይህን ይመስላል። ይህንን ሐሳብ ተመልክታችሁ ቪዲዮውን ለሌላ ሰው እንዲደርስ ሰርኩሌት እንዲያደርግ ላይክ ማድረግ መልካም ነገር ነው። እንዲሁም ደግሞ የተለያዩ ሶሻል ሚዲያዎችን በመጠቀም ሼር ብታደርጉ ያልሰሙ ሰዎች ትምህርት እንዳለ ይሰማሉ። ስለዚህ ወደ ቻናላችን መጥተው ትምህርት መከታተል ይችላሉ ማለት ነው። እናንተ ደግሞ በተለያየ አጋጣሚ ሼር ተደርጎ የተመለከታችሁ ሰዎች ወደ ቻናላችን በመምጣት የተለያዩ ትምህርቶችን መከታተል ትችላላችሁ። ከዛ በተረፈ በጥናት አብሬያችሁ የቆየሁት እኔ አብርሃም ነበርኩ። በሚቀጥለው ጥናት አብረን እስከምንገናኝ ድረስ እግዚአብሔር እንዲፈቅድልን እየጠየቅን መልካም ጊዜ መልካም ቆይታ እንዲሆንላችሁ ተመኘው።